جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا قلب ሲስተካከል ሁሉም ነገር ይስተካከላል። እሷ የተበላሸች መስመር የሳተች ጊዜ ደግሞ ሁሉም የሰውነት አካል ይበላሻል። ቢስሚላሂ الرحمن الرحيم السلام عليكم ورحمة الله وبركاته። ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ አላህ ካለ አንድ አንገብጋቢ በሆነ ርዕስ ላይ ከናንተ ውድ ወንድሞች እናቶች እህቶች ጋር ቆይታ አደርጋለሁ። ቀልባችን በሚል ርዕስ ቆይታ እናደርጋለን። ቀልብን ዛሬ የመረጥኩበት ምክንያት የአብዛኞቻችን የላይ ዛሂራችን ስራ መበላሸት፣ የባህሪ መበላሸት፣ የተለያዩ አላህ የሚጠላቸው ነገሮች መከሰት የቀልብ አለመስተካከል ነውና ቀልባቸው የተስተካከሉ ሰዎች የሚያገኙትን የሚሰሩትን ኸይር ነገር እንመለከታለን። ቀልባቸው ደግሞ የተበላሸባቸው ሰዎች ደግሞ ሁሌም የሚቀላቸው ሁሌም ገርም የሆነላቸው ስራ መጥፎ ነው፣ አላህን የሚያስቆጣ ስራ ብቻ ነው። ስለዚህም ስለ ቀልብ መነጋገር ግድ ሆነ። ቀልብ ሲበላሽ ሁሉን ነገር ያስጠላሃል ኸይር የተባለ። ቀልብ ሲስተካከል ሁሉም ነገር ይስተካከላል። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም በአንድ ሐዲስ እንዲህ አሉ፣ አላ አዋጅ ንቁ፣ ወኢነ ፊል ጀሰድ ሙድገተን፣ ሰውነታችን ውስጥ አንድች ቁራሽ ስጋ አለች አሉ። ኢዛ ሰለሐት፣ እሷ ከተስተካከለች፣ ሰለሐል ጀሰዱ ኩሉ፣ ሰውነት በአጠቃላይ ይስተካከላል፣ ኸይር ይሆናል። ወኢዛ ፈሰደት፣ እሷ የተበላሸች መስመር የሳተች ጊዜ ደግሞ ፈሰደል ጀሰዱ ኩሉ፣ ሁሉም የሰውነት አካል ይበላሻል። አላ ወህየ ቀልብ፣ እሷም ቀልብ ናት። እወቁ፣ አዋጅ አሉ። አላ አዋጅ፣ ወህየ አልቀልብ፣ እሷም ቀልብ ናት። የቀልብ መስተካከል ነገሮች በአጠቃላይ እንዲስተካከሉ፣ ኸይር ነገር እንድትወድ፣ መልካም ነገር እንድትወድ፣ ጭንቀት የሚባል እንዲወገድ ያደርጋል። የቀልብ መበላሸት፣ ቀልብ ሲበላሽ ጭንቀት ይወርሳል፣ ድህነት ውስጥ ይመጣል፣ አላህ ይረሳል፣ አኼራ ይረሳል፣ የሰው ሐቅ መንካት ይረሳል። ሰውን በደልኩ አስቀየም ቦታ የለም። ለምን? ድርቅ ብሏል፣ ተበላሽቷል። አላህ ይጠብቀን። ስለዚህ የቀልብ መበላሸት ስላስጨነቀኝ በዚህ ርዕስ ቆይታ ልናደርግ አልኩኝ። ረሱል ዐለይሂ ሰላቱ ወሰላም በአንድ ሐዲስ እንዲህ አሉ፣ ላ የስተቂሙ ኢማኑ አብድን ሐታ የስተቂመ ቀልቡ፣ አንድ ባሪያ ኢማኑ ቀጥ ያለ የተስተካከለ አይሆንም ሐታ የስተቂመ ቀልቡ፣ ቀልቡ እስኪስተካከል፣ ቀልቡ ሰላም እስክትረጋጋና አላህ መንገድ ላይ እስክትሆን ድረስ ኢማኑ አይስተካከልም። እኔ አንድ ሐዲስ ሁሌ ስቀራው በተለይ ኢማም ሙስሊም የዘገቡት ላይ የተከሰተን ሐዲስ ሐቂቃ ባነበብኩት ቁጥር ለራሴ እሰጋለሁ። እንደው አላህ ከእንደነዚህ አይነት ሰዎች ካላቸው ውስጥ መድቦኛል ሆኛለሁ፣ እሰጋለሁ። ለምን? የቀልብ መበላሸት ላይ የሚታዩ ስራዎች ኸይር መስሎ ቢታዩ አላህ ዘንድ በቀይ ካርድ የተባረሩ ናቸው፣ ቦታ የሌላቸው። ስራቸው ኸይር ነው፣ ሰው ሲያዩ የሚወደድ ነው፣ የሚያስደስት ነው። ነገር ግን በቀልብ መበላሸት የተነሳ አላህ ዘንድ ነገ የውመል ቂያማ ቀይ ካርድ የሚሰጣቸው። አላህ ይጠብቀን፣ ስራችንን አላህ ይቀበልን። ሐዲሱን ታላቁ ሰሃባ አባ ሁረይራ ያስተላለፉት ናቸው። አባ ሁረይራ አብዱራህማን ኢብኑ ሰኽር ይባላሉ። አባ ሁረይራ ቀልባቸው ለኢማን ብርሃን ክፍት የሆነ በአንድ ወቅት ለነቢዩ ዐለይሂ ሰላቱ ወሰላም አንተ የአላህ መልእክተኛ እርሶ ጋር መማረው ትምህርት ሐዲሱ እንድቀበለው ውስጤ እንዲቀመጥ እንዳረሰው ምን እንዳለ
እንደው ዱዓ አድርጉልኝ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደ ኩታ ነገር የሆነ የሚመጣል አይደል እንደ ሻል ነገርና እንዲህ ያሉና ከዚያና አባ ሁረይራ ደረቱ ላይ እንዲያስጠጋርገው ነብዩ ደረቱን ይዘው ዱዓ አደረጉለት። ከዛ በኋላ አባ ሁረይራ አንድ የነብዩን አለይሂ ሰላቱ ወሰላም ሐዲስ ረስተው አቁም ይባላል። ለዚህ ነው ከሰሃቦች ቁጥር 5374 ሐዲሶችን ያስተላለፉት አባ ሁረይራ ናቸው። 5374 ሐዲሶችን ያስተላለፉት አባ ሁረይራ ናቸው። በምን ምክንያት? ቀልባቸው ንጹህ ሆኖ ለኢማን ብርሃን ክፍት ስለሆነ እሳቸው ያስተላለፉት ሐዲስ ነው ምነግራችሁ። ኢማም ሙስሊም የዘገቡት ይሄ ምነግራችሁ ሐዲስ ሐቂቀተን ከራሴ ጀምሮ ጥንቃቄ አድርገን እንደው አላህ ዘንድ አላህ እንዲቀበለን ነገ የሰራን አሰራር በቀኝ እጃችን አላህ እንዲሰጠን ቀልባችሁ ንጹህ ነው አው ለኔ ብላችሁ ሰርታችኋል ብሎ አላህ አሚን እንዲቀበለን በዛ በመነየት ነው። ሐቂቃ ሶስት ሰዎች ለዲን ኢስላም በጣም ያስፈልጋሉ። ሶስት ሰዎች እስልምና ሶስት ነገሮች በጣም ያስፈልጉታል። ነብዩ አለይሂ ሰላቱ ወሰላም ዙሪያም የነበሩት እስልምና ለዚህ ደረጃ ያደረሱት ቀልባቸው የተስተካከለ ሶስት አይነት ቡድኖች ነበሩ። አንደኛዎቹ እንደነ አቡበከር፣ እንደነ ዑስማን፣ እንደነ አብዱራህማን ኢብኑ ዐውፍ ሀብታም ሰሃቦች ነበሩ። እንደነ ዑመር ኢብኑ ኸጣብ እስልምናን በገንዘባቸው የከደሙ። ሁለተኛዎቹ እንደነ ኻሊድ ብን ወሊድ ጉልበታቸውን ያልሳሱ፣ እንደነ ሐምዛ ብን አብዱል ሙጠሊብ ለኢስላም ጉልበታቸውን የሰጡ ጠንካሮች በጂሃድ አንበሳ የነበሩ ነበሩ። ሶስተኛዎቹ እንደ አብዱላህ ብን መስዑድ፣ እንደነ አብዱላህ ብን አባስ፣ እንደነ አባ ሁረይራ እስልምናን በእውቀት የካደሙ ነበሩ። ረሱል አለይሂ ሰላቱ ወሰላም ዙሪያ እነዚህ ሶስት ሰዎች ነበሩ። ስለዚህ እስልምና ሶስት ነገሮች ያስፈልጉታል። ገንዘብ ያስፈልጋል፣ ቁዋ ያስፈልጋል፣ እውቀት ያስፈልጋል። ለእስልምና ትልቅ ነገር ነው። ነገር ግን አሁን ምነግራችሁ ሐዲስ በዚህ ሶስት ባህሪያት ላይ የተካኑ ነገር ግን ነገ የውመል ቂያማ የመጀመሪያ ጀሃነም እሳት የሚለኮስባቸው ሰዎች አላህ ይጠብቀን። ሐዲሱን ረሱል አለይሂ ሰላቱ ወሰላም እንዲያሉ ኢነ አወለ ናስ ዩቅዳ የውመል ቂያማ ዐለይሂ ረጁሉን እስተሽሂደ ፈኡትየ ቢሂ ፈዐረፈሁ ኒዕመተሁ ፈዐረፈሃ። ነገ የውመል ቂያማ አላህ ውሳኔ የሚወስንበት ቅጣቱ የሚጀምርበት ሰው ከእናንተ መካከል ረጁሉን አንድ ሰው አለ እስተሽሂደ በአላህ መንገድ ሸሂድ የሆነ ደሙ የፈሰሰ የሞተ ፈኡትየ ቢሂ ይመጣል ፈዐረፈሁ ኒዕመተሁ ፈዐረፈሃ የሰራውን ነገር ይገልጻል፣ ያውቃል፣ ምን ይላል፣ ይነጋገራል። ፈማ አሚልተ ፊሃ በሷ ላይ የሰራኸው ምን አስበ ምን አቅደ ለማን ብለ ነው ብሎ አላህ ይጠይቀዋል። ቃለ ቃተልቱ ፊከ ለአንተ ስል ተጋደልኩኝ ሐታ እስተሽሂድቱ ሸሂድ እስከመሆን ድረስ። ቃለ ከዘብት አላህ ምን ይለዋል? ዋሸህ። ወላኪነከ ቃተልተ ሊአን ዩቃለ ጀሪኡን ጀግና እንድትባል ነበር የተዋጋኸው እንጂ የኔን ፊት ፈልገ እስልምና የበላይ እንዲሆን ሰውን ጀግና እንደ ከሌ ማን አለ እንዲባል ነበር። ወቀድ ቂል በእርግጥም ዱንያ ላይ ተዘፍኖልሃል ተብሎልሃል። ثم أمر به فصهب على وجهه حتى ألقي في النار በፊቱ በአፍጢሙ እየተደፋ ወደ ጀሃነም እንዲወረወር ይደረጋል። አላህ ይጠብቃል። ከአላህ መንገድ የሞተ ጂሃድ ፊ ሰቢልላህ የወጣ ነገር ግን የቀልብ መበላሸት ንያው ውስጥ ነው። ቀልብ ንያው ለአላህ ሰዎች አቤት አቤት እንዲሉት እንደ ከሌ አንበሳ እንዲባል አላህ እንዲደሰትበት ሰዎች እንዲደሰትበት ያደረገ ሰው ይሄ ነው መጨረሻው። ቀልባችን አላህ ሰላም አላህ አድርግልን። ሁለተኛውን ነብዩ ጠቀሱት። ወረጁሉን ተዓለመ العلم እውቀትን የተማረ ወአለመ ያስተማረ ወቀረአ القرآن ቁርአንን የቀራ ፈኡትየ ቢሂ ፈዐረፈሁ ኒዕመሁ ፈዐረፈሃ እሱም እንደ መጀመሪያው ይገልጻል። እውቀቱን የቀራውን ቁርአኑን አላህ የሰጠውን ኒዕማ ይተሳሰባል። ፈማ አሚልተ ፊሃ ይለዋል። ታዲያ ለማን ብለህ ሰራ በሷ ላይ ምን አስበ ምን አቅደ ይለዋል። ቃለ ተዓለምቱ العلم እውቀትን ተማርኩት፣ ወአለምቱ አስተማርኩት፣
ወቀረአቱ ፊከ አልቁርአን ላንተስል ቁርአንን ቀራው አነበብኩ እንዲያልኩ ይላል። ቃለ ከዘብት ዋሽተሃል ይለዋል። ተአለምተ እውቀትን ወላኪነከ ተአለምተ ሊዩቃለ ዓሊሙን ዓሊም እንዲባል ነበር። እንደሱ ዓሊም አለ እንዴ? እንደሱ ሙፍቲ አለ እንዴ? እንደሱ ሸህ አለ እንዴ? እንዲባል ነው ንያህ የነበረው። ወቀረአተ አልቁርአን ሊዩቃለ ሁወ ቃሪኡን ቁርአን የሚቀራው እንደሱ እኮ የሚቀራ ማንም የለም። አቤት ድምፁ ውበቱ፣ ከሱ በላይ ማን አለ እንዲባል ነው። ፈቀድ ቂል ይህ ደግሞ ዱንያ ላይ ተብሎልሃል፣ ተዘፍኖልሃል። ثم أمر به فصهب على وجهه حتى ألقي في النار የሚታዘዝና ወደ ጀሃነም እንዲወረወር ይደረጋል። ሶስተኛው ሰው ወረጁሉን ወሰዐ አላሁ ዐለይሂ አላህ ርዝቁን ያሰፋለት የሀብት አይነት የሰጠው ወአጣሁ ሚን አስናፊል ማል የገንዘብ አይነት የሰጠው ፈኡትየ ቢሂ ፈዐረፈሁ ኒዓመሁ ፈዐረፈሃ ይሄም ይገልጻል የሰጠው ኒዕማ እንዲሰጥቼ ይላል። አዎ ይላል፣ ይተማመናል። ፈማ አሚልተ ፊሃ ሲባል ቃለ ማ ተረክቱ ሚን ሰቢሊን ቱሒቡ አን ዩንፈቀ ፊሃ ኢላ አንፈቅቱ ፊሃ ለከ ምንም የተውኩት ነገር የለም አንተ ኢንፋቅ ሰደቃ እንዲወጣበት እንዲሰጥበት የፈለግከው ነገር በአጠቃላይ ያደረግኩ ቢሆን እንጂ መስጊድ ገንብቼ መድረሳ ገንብቼ ሰዎችን ጠይቄ አስታምሜ አሳክሜ የተቸገረን አብልቼ ኸይር ነገር በአጠቃላይ ሰርቼ የሰራቸው ኸይር ነገር ኸይር ነው እኮ ግን ይናገራል አላህ ምን ይለዋል? ቃለ ከዘብት ዋሽተሃል ባሪያዬ ወላኪነከ ፈዐልተ ሊዩቃለ ሁወ ጀዋዱን እሱ እኮ ቸር ነው እንደሱ እኮ የሚሰጥ የለም። አይኑን ጨፍኖ እኮ ነው የሚሰጠው፣ አይሰስትም። እሱ እኮ ነው። ያ አላህ አንዳንድ ሰው አላህ ይጠብቀን ትንሽ አውጣና ሰደቃ በሚዲያው በቴሌቪዥኑ በምኑ እንዲነገር በቃ እንዲያደርጋለሁ ይሄን አድርጉልኝ። በእርግጥ ንያው ይታያል። ሰደቃውን ሲያወጣ ሰዎችን ለማነሳሳት ሰዎች እንዲያወጡ ከሆነ ነይቶ ከሆነ ኸይር ነው፣ ግልጽ ነው። ይሄውን አይሁን ግን የልብ የተደበቀው ሚስጥር የሚያቆማሉ አላህ ነው። ሌላ ዓላማ ሲሆን ግን አላሁን እንደነገርኳችሁ ኢማም ሙስሊም የዘገቡት ሰሂህ የሆነ ሐዲስ ነው። ይህንንም አላህ ዋሽተሃል ቸር እንድትባል ነበር ተብሎልሃል። ፈቀድ ቂል ثم أمر به فصهب على وجهه حتى ألقي في النار رواه ሙስሊም። ወደ ጀሃነም ወርውሩት ይባላል። የቀልብ መበላሸት ቀልብ ሲዝግ ሲበላሽ የምንሰራው ስራ ኸይር ሆኖ ግን ታርጌቱን እንዳይመታ ዓላማውን እንዳያገኝ ነገ ጀነት እንዳንገባ ያደርጋል። አላህ ይጠብቀን። ስለዚህ አንዱ ምንድን የቀልብ መበላሸት ማለት ነው። ቀልባችንን እንፈትሸው። ዛሬ ሰው ቀልቡ በጣም ከመድረቁ የተነሳ ለክርክር በር የከፈተለት ሰው አለ። በቃ ክርክር ራሱ ሷሊህ ሌላውን ፋጅር እከሌ እንዲህ እከሌ እንዲህ ከኔ በላይ ራሳ በቃ ክርክር ብቻ የሚወድ ሰው ላይ ብቻ የሚቀስር እከሌ እንዲህ ነው የሚል አላህ ይጠብቀን። ወላሂ ራሳችንን እንተሳሰብ። ብልጥ ጮሌ ያሉ ረሱል ዓለይሂ ሰላቱ ወሰላም አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት ነፍሱን የተሳሰበ የተመራመረ ራሱን የተቆጣጠረና ከሞት በኋላ ላለው አገሩ ስንቅ ያዘጋጀ ነው። ጮሌ ማለት ይሄ ነው በእስልምና። አሪፍ አራዳ ማለት በእስልምና ነገ ቤቴ ቀብር ላይ አላህ ብርሃን ከሚያደርግላቸው ነው ወይስ ጨለማ ብሎ ራሱን እየተሳሰበ የሰራ ወንጀልን ወደ አላህ እየዞረ ያ ረብ ማረኝ ብሎ የተደበቀ ቤት ላይ ዝግ ቤት ላይ ገብቶ ራሱን ለይቶ ምን ብሎ እያለቀሰ ማንም ሳይው አላህ ብቻ በሚያየው መንገድ ያ ረብ እያለ የሚያለቅስ የሚተሳሰብ ነው ብልጥ ጮሌ ማለት። እኛ ጋስ ብልጡ ማለት አራዳ የሚባለው ማለት የሰው ሞባይል የሚነጥቅ ሰውን የሚያስለቅስ አጭበርባሪ በጣም ታፍ ነው፣ ፈጣን ነው፣ ጮሌ ነው። አረ ወላሂ ፋራ ነው። ይሄ ፋራ ነው። የአኼራ ቤቱን ያበላሽ አላህ ዘንድ የተጣላ ከአላህ የራቀ ነው። ይማ ሞኝ ነው። ይሄ ብልጥ ማለት አሁን ያልኳችሁ ረሱል ዓለይሂ ሰላቱ ወሰላም የጠቆሙ እና ለክርክር በር ይከፈተለታል። ክርክር ብቻ ነው። በአንድ ወቅት አብዱላህ ኢብኑ መስዑድ ማነው አብዱላህ ኢብኑ አባስ ታላቁ ሰሃባ ሰዎችን አገኟቸው ሲከራከሩ። እኔ ኢብኑ አባስ ረዲየላሁ ዐንሁ ቃለ ሊቀውሚን ሰሚዐሁም የተማረውነ ፊዲን፣ ለዛውም ፊዲን በዲን ጉዳይ የሚከራከሩ ሰዎችን ሲያዩዋቸው ሲያገኙ ሰሟቸውና አማ አሊምቱም አወቃችሁን
ታውቃላችሁ ልንገራችሁ أن لله عبادا لله كبارያዎች አሉት أسكتتهم خشية الله يا الله ፍራቻ ዝም ያስባላቸው من غير سمم ولا بكم ደንቆሮም ሳይሆኑ ዲዳም ሳይሆኑ ግን የአላህ ፍራቻ ዝም ያስባላቸው وإنهم እነሱ እኮ ማለት لهم العلماء ትክክለኛ ዑለማዎች ናቸው የአላህ ድንቅ ባሪያዎች ዑለማዎች ናቸው والفصحاء فصيح ናቸው አንደበተ ርቱዕ ናቸው ዝም ያሉት እኮ መናገር ከብዷቸው አይደለም የአላህ ፍራቻ ግን አላህ ይቆጣብን ቀልባችን ይዝግ ይበላሻል እያሉ ዝም ያሉ ክርክርን የራቁ የአላህ ባሪያዎች ናቸው ዑለማዎች ናቸው ፈሲህ ናቸው አሉ ወጡለቃኡ ተመሳሳይ ነው ወኑበላኡ ነቢል ከሚለው ቃል የመጣ ምርጥ የአላህ ባሪያዎች ናቸው አልዑለማኡ ቢአያሚላህ የአላህን ቀን ያወቁ ናቸው የቷን ቀን የቂያማ ቀን አላህ ባሪያዎች የሚተሳሰብበት አቁሙ የሚፋረድበትን ቀን የተረዱ ያወቁ ናቸው ገይረ አነሁም ነገር ግን እነሱ ኢዛ ተዘከሩ ዐዘመተ አላህ የአላህን ታላቅነት ያወሱ የተነጋገሩ ጊዜ ጣሸቱ ቁሉሁም ቀልባቸው ማን ነው አቅላቸው ይንሳፈፋል ይዟቸው ይጠፋል በቃ የአላህን ኃያልነት ሲያውቁ በዛ ይንሳፈፋል ፍራቻ ይጨምራል ማለት ነው ወንከሰረት ቁሉብሁም ቀልባቸው ይሰበራል አላህን ሲያወሱ የአላህን ኃያልነት ያወቁ ጊዜ ሲያስታውሱ ቀልባቸው ይሰበራል ወንቀጥዐት አልሲነቱሁም ምላሳቸው ይቋረጣል ዝም ይላል ሐታ ኢዘ እስተፋቁ ሚን ዛሊከ ከዚህ ነገር ግን ነቃ ሲሉና ሲረጋጉ ግን ተሳረዑ ኢለላህ ወደ አላህ ይቻኮላሉ ቢልአዕማል ዛኪያ ምርጥ ጥሩ በሆነ ስራዎች የኡዱነ አንፉሰሁም ነፍሶቻቸውን ይቆጥራሉ መአል ሙፈሪጢን ራሳቸውን ኳጓደሉት ኢባዳችን ጎደሉ ነው ምንም አልሰራንም ብለው ራሳቸውን ዝቅ አድርገው ያደርጋሉ ይቆጥራሉ ወኢነሁም ነገር ግን እነሱ ለአክያሱን አቅያኡ ጮሌ ጠንካራዎች ናቸው ወመዐ ዷሊን ወልኻጢኢን ያኒ የኡዱነ አንፉሰሁም መዐ ዷሊን ወልኻጢኢን ነፍሶቻቸውን ይቆጥራሉ ምን እያደረጉ እኛ የተሳሳትነን ስተት ላይ ወድቀናል ብለው ሱብሓነላህ ዝቅ ያደርጋሉ አሉ አብዱላህ ብን መስዑድ ማን አባስ ወላ አሉ ከዛስ ወኢነሁም ነገር ግን እነሱ ለአብራሩም ቡራአው የምርጥ ምርጥ ናቸው አላ አዋጅ ኢነሁም እነሱ እኮ ማለት ላ የስተክሲሩነ ለሁል ከሲር ብዙ ስራ ሰርተው ሰሩ አይሉ አንዳንድ ሰው ማሻአላህ በጀማ ሱቢ ከሰገደ በቃ ቂያም ያቆማል ያኮ ሰገር ነው ዛሬ እነከሌ በእንቅልፍ አሳለፉ አይደል እንዴ በቃ ስራውን ይቆጥራል ፈላ ተዘኩ አንፉሰኩም ሁወ አዕለሙ ቢመን ተቃ ነፍሶቻችሁን ያታጣሩ አታኩራሩ ጥርጥርት አታድርጉ ንጹህ አታድርጉ ማን አላህን ፈሪ እንደሆነ አላህ ያውቃል አለ አላህ እነዚህ አላህ ባሪያዎች አብዱላህ ኢብኑ አባስ የጠቀሷቸው እነማን ናቸው ብዙ ዒባዳ ሰርተው ሰራም ብሎ አይኮፈሱም ላ የስተክሲሩነ ለሁ ልከሲር ወላ የርደውነ ለሁ ቢልቀሊል ትንሽ ስራ ማይወዱም አንዳንዱ በቃችን ካደረስን በቃ እንዴ ይላላ ትንሽ ስራ ያስደስታቸው ወላ ዩድሉነ ዐለይህ ቢአዕማሊሂም በአላህ ላይም በሰሩ ስራ አይፎክሩም ሐይሱማ ለቂተሁም እነሱን ያገኛቸው ጊዜ የትም ቦታ ሙህተሙነ ሙሽፊቁነ ወጂሉነ ኻኢፉን የሚጨነቁ አላህን የሚፈሩ ናቸው ረዋሁ አቡ ኑዓይም ኢማም አቡ ኑዓይም የዘገቡት ነው ሐሰን አልበስሪ ምን አሉ አንድ ቀን ወሰሚያ ቀውመን የተጃደሉነ የሚከራከሩ ሰዎች ቀልብ የደረቀ ሰው ነው ክርክር የሚወዱ የሚከራከሩ ሰዎችን ሲያገኙ ሃኡላኢ እነዚህ እኮ ሰዎች ቀውሙን መሉል ዒባዳ ዒባዳን የተሰለቹ ናቸው ለክርክር በር የከፈቱ እስቲኑ አዛን ብሏል ዒልም አለ አዳምጡ ብትላቸው ዒባዳ ይሰለቻቸዋል አረ ባዕድያ ስገዱ ትንሽ ተነስታችሁ ዱዓ አድርጉ ስገዱ ኸይር ነገር ስሩ መሉል ዒባዳ በዒባዳ የተሰለቹ ናቸው ክርክር ሲሆን 24 ሰዓት ምንም አይደክማቸው ወኸፈ ዐለይሂም ልቀውሉ
በእነሱ ላይ ንግግር የቀለላቸው ናቸው። መከራከር ምን ማለት ነው? ወቀለ ወረዑሁም ጥንቃቄያቸውም ደግሞ ያነሰ ነው። ፈተከለሙ ተናገሩ አለ። ጥንቃቄያቸው አንሰው ንግግርን ብቻ ያነሱ ናቸው። አብዱላህ ብን አባስ የጠቀሱ ነው ያቸው። ወንከሰረት ቁሉብሁም ቀልባቸው የተሰበረ ቀልብ ተሰብሮ ነገ የውመል ቂያማ አላህ ሲያገኘኝ በምን ሁኔታ ነው የሚያናክረኝ? በጥሩ ነው ኸይር ነገር ነው የሚወፍቀኝ ወይስ ዛሬ እንጂ ወላሂ ሸይጣን ኸይር ነገር ያሰራና ያታላል፣ ይሸነግላል። በምን ሰርታን እንዴ ካንተ በላይ እንዴ ይሄው እነሱ ማይሰገዱ ይላል። ስለ ሰው እንድታስብ የሰዎችን ስራ ብቻ እንድታሰንስና ያንተ በስቶ እንዲታይ ከዛስ ከኸይር ነገር እንዲያግድሃል ነገር አረ ሰግደሃል ተው እንዲያልሰገደ ስንታለ አንተ ቤት እየሰገድክ ይልሃል። ጀማዓ እንዳትመጣ ያደርጋል። ስንቱም ይዞራል አንተ እኮ አለ ይልሃል። እንዲህ ያባበለ ከመስጊድ እቤት ከቤት ቀስ ብሎ ያወጣል። ቀልብህን ምን አድርጎት አሳብጦት። ስለዚህ የቀልብ ሲበላሽ ቅድም የጠቀስኩላችሁ ሶስቱ ሰዎች አደጋ ይከሰታል። ሪያ የሚባለው ነገር ይመጣል። ምክንያቱም የውስጥ መስተካከል ነው የላይ ስራ ሊስተካከል ይችላል። ሁለተኞቹ ደግሞ ቀልብ የሚበላሽባቸው ሰዎች ወይም ቀልብ የተበላሽባቸው ቀልባቸው ሲበላሽ ኸይር ነገር የሚርቃቸው ሰዎች ደግሞ ኩራት ውስጣቸው ይገባሉ። ቀልብ ሲበላሽ ነው ኩራት የሚመጣው። ሰውን መናቅ፣ እናት አባትን አለማክበር፣ ዑለማን አለማክበር፣ ታላቅን አለማክበር፣ ለታናሽ አለማዘን የቀልብ መበላሽ ኩራት የሚባለው ማለት ነው። ኩራት ደግሞ ከኸይር ነገር በአጠቃላይ ያርቀሃል። ሐቅ እንዲህ ፍንትው ብሎ ግልጽ ሆኖ መጥቶ ሐቅ እንዳንቀበል ያደርጋል ኩራት። በነቢዩ ዓለይሂ ሰላቱ ወሰላም አስተምሮ መሰረት ረሱል ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ እንዲህ አሉ፣ ላ የድኹሉል ጀና ጀነት አይገባም። አላህ ይጠብቀን፣ አሚን በሉ። ከጀሃነም እሳት አላህ ይጠብቀን። ላ የድኹሉል ጀና ጀነት አይገባም መን ካነ ፊ ቀልቢሂ ሚስቃሉ ዘረትን ሚን ክብር ልቡ ላይ አያችሁ፣ ቀልቡ ላይ እንኳን አያችሁ ሐዲሱ መን ካነ ፊ ቀልቢሂ በቀልቡ ላይ ያለበት ሚስቃሉ ዘረትን ብናኝን የምታክል ትንሽ ሚን ክብር ከኩራት ትንሽ የምታክል ኩራት ያለበት ሰው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዚህ ጊዜ ሰሓቦች የኩራት ከባድነትን ሲያቅ አንድ ሰው ፈቃለ ረጁል እንዲህ ያለ አንድ ሰው አሉ ኢነ ረጁለ አብዱላህ ብን መስዑድ ነው የሚያሉት። ኢነ ረጁለ አንድ ሰው ዩሒቡ አን የኩነ ተውቡሁ ሐሰነን ልብሱ ጥሩ እንዲሆን ይፈልጋል። ወነዕሉሁ ሐሰነተን ጫማውም ያማር እንዲሆን ይፈልጋል። ብራንድ ነው የሚባል በቃ መልበስ ይፈልጋል። ንጹህ ነገር የሚያምር ነገር ከሸሪዓ ያልወጣ ማለት ነው እንጂ አሪፍ ነው ሲባል ይሄ ልብስ አሪፍ ነው ሲባል አደራ ይሄ ምንድነው ሚጣ ነው ምናምን የሚባል ልብስ መጥቷል። ቃሪያ ይሄ ስቲኪኒ ምናምን ይሄ ሙስሊም አለባበስ አይደለም። ይሄ ሰውነታችን ውጥር አድርጎ አንዳንዴም ደግሞ ሰላት ስንሰግድ ደግሞ ጀርባችን ይሄ አውራችን እየታየ ኋላ የሚሰግዱ ሰዎችን እየፈተንን ፋቲሃ ይቅሩ ወይስ የኛን አውራ ይመልከቱ። አደራ ሙስሊም የራሱ የሆነ አለባበስ አለ። ሰውነትን ጥብቅ አድርጎ የሚል አይሆንም። ግልጽ ነው ወንድሞች፣ ኢንሻአላህ ይስተካከላል። እና ይህ ሰሓባ ልብሱ ያማረ እንዲሆን ይፈልጋል፣ ጫማው ያማረ እንዲሆን ይፈልጋል። እና ኩራት ላይ ወደቀ ማለት ነው ወይ ብሎ ሰጋ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ ጀሚሉን ዩሒቡ ጀማል፣ አላህ ቆንጆ ነው፣ ቆንጆን ይወዳል። አላህ ጥሩ ነው፣ ጥሩን ይወዳል። መልካም ነገርን አላህ ይወዳል። ንጹህ ነገርን አላህ ይወዳል። አላህ ሁሌ ንጹህ አላህ አድርገን። አልኢስላሙ ዲኑ ጠሃራ፣ የጠሃራ ዲን ነው አይደል? አዎ። ኪታቦች ስትመለከቱ ዑለማዎች ገና ሲጽፉ ፊቅሁ ላይም ስትመለከቱ ባቡ ኪታቡ ጠሃራ መጀመሪያ ለንጽህና ትልቅ ቦታ የሰጠ ዲን ነው። አጠሃራ ኒስፉል ኢማን ነው፣ የኢማን ግማሽ አካል ነው ጠሃራ። ንጽህና እስልምና በጣም ያበረታታው የቤት ንጽህና፣ የራስ ንጽህና፣ የአካባቢ ንጽህና መጠበቅ እስልምና ወላሂ ቦታ ሰጥቶታል። ዛሬ አይደለም ጥንት እጅ ታጠብ ፊት ታጠብ፣ አረ ዛሬ አይደለም በፊት ነው። ዛሬ ፊቱ 3 ጊዜ ካልታጠበ ምናምን ይላል ሬዲዮ። ከዛሬ 4-5 ዓመት ስሰማ ለትራኮማ በሽታ ተጠቂ ይሆናል አለ። እስልምና መቼ ነው ያዘዘን? ውዱ ስንቴ ታደርጋለህ? የንጽህና እስትንጃ አድርግ። ዛሬ ኪንታሮት የሚባል በሽታ በዝቶ
ዶክተር መጀመሪያ የሚያዘው እጠብ ነው። በፊት ስታጥብ አንተ ቂጣጣቢ የተባለ ሰው የተች ነበር። ዛሬ ግን ሌላው ጭምር ይዘህ ይገባል። ማረሚያ ላይማ ዋጅብ ነበር 2 ሊትር ወይ 1 ሊትር ውሃ ይዘህ ካልገባ ሽንት ቤት መግባት አይቻልም። ሱብሃንአላህ። ንጽህና እስልምና ከራስህም የአካባቢህም የግልህም የምሰግድበት ቦታ የሰላት ሸርጧ አንዱ ነው። ልብስ ንጹህ፣ ራስህ ንጹህ፣ የምሰግድበት ቦታ ንጹህ መሆን አለበት ማለት አንዱ የሰላት መስፈርት ንጹህ መሆን አላህ ይወዳል። ንጽህናችን መጠበቅ ለኛ የሚነገር አይደለም ነው እንዴ? ግን ይዘናገኑ ቸል ያለው ካለ ትንሽ ለማስታወስ ነው እንጂ በጣም እኮራባቸዋለሁ፣ በጣም እተማመንባቸዋለሁ። ኩራት ማለት ግን አሉት አንተ እንደምትለው ንጹህ ልብስ መልበስ ምኑ ሳይሆን አሉት አልኪብሩ ኩራት ማለት በጠሩል ሐቂ ወገምጡ ናስ ሐቅን አለመቀበል እና ወገምጡ ናስ ሰዎችን የበታች አድርጎ መመልከት ነው። ሐቅ ሲመጣ አለመቀበል ኩራት ነው። ከማን ይምጣ ከማን ሐቅ ከሆነ አልቀበልም ማለት ኩራት። እኔ አንድ ቂሳ በተለያዩ ዘገባ ተዘግቧል። ይሄ የምነግራችሁ ቂሳ በኢማሙ አህመድን ነው በኢማሙ ሻፊዒና በኢማሙ አቡ ማሊክ መካከልም የተከሰተ ነው ይባላል። በሌሎችም በአንድ ንጉስም የተከሰተ ነው ይባላል። በአንድ ወቅት አንደኛው ይላል ሚስቱን ምን ይላታል? ካነ ዒሳ ብኑ ሙሳ የሚባል ሰው ካነ ዒሳ ብኑ ሙሳ አልሐሸሚ ይሕቡ ዘውጀተሁ ሚስቱን በጣም ይወዳታል። ሁበን ሸዲደን ይላል። በጣም ነው የሚያፈቅራት። አላህ ሚስቶቻቸውን በጣም ከሚያፈቅሩ አላህ አድርገን። የሚያሳፍር ቃል ተናገር። ነቢዩ ሰለላሁ ዐለይሂ ወሰለም አፍቃሪ አልነበሩ? ወላሂ ሚስቶቻቸውን ይወዳሉ። ፍቅርን ሲገልጹ እኮ የነቢዩ አይገለጽ ማንም አልኖርም። ከእናታችን ኸዲጃ ጋር 25 ዓመት የፍቅር ህይወት አሳልፈዋል። ወላሂ ማንም እንደ ነቢዩ ሊኖር አይችልም። የሚመቹ ባል ናቸው። ምርጥ የፍቅር አባት ፍቅር የሆኑ ባል ነበሩ ነቢዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ስትናገር ውሃ ካለ ከጠጣው ከንፈር ያረፈበት ቦታ ላይ ይጠጡ ነበር፣ አጥንት ከጋጥኩኝ የኔ ጥርስ ያለፈበት ቦታ ላይ ይግጡ ነበር፣ ያጫውቱ ነበር፣ ቤት ገብቶ ያግዛሉ፣ እንደኛ አይቆፈሱም፣ ኩራት የለባቸውም፣ ልብስ ከታጠበ ያጣጥፋሉ፣ ኡፍ እያሉ እሳት ያቀጣጡ። ኧረ ሲያግዙማ ያዝናኑም ነበረ። ሐራም ባልሆነ መንገድ አዝናናት ሚስት። አንድ ቀን ሰሃቦቹ ሩጫ የሆነች ቦታ ላይ ወጥተው ቀደም በሉ አላቸው። ልክ ሰሃቦቹ ሲሄዱና ሜዳው ባዶ ሲሆን ና አይሻ በይነሽ ቀደም አላት። ኧረ አይሆንም ማለት አይ በጭራሽ አሉ። እናታችን አይሻ ምናምን ፈለማ ዛደ ለሕሚ ስጋዬ የጨመረ ውፍረት ትንሽ የመጣ ሰዓት ላይ እንወዳደራሉ እምቢ ሲል በግድ አስገድዱ ደስ እንዲላት ማለት። ከዛ በኋላ ጀመሩ። ነቢዩ ሰለላሁ ዐለይሂ ወሰለም ቀደሟት። ቀደምኩሽ አይደል? አዎ ባለፈው ቀደምሽና አቻነን አሏት። አንድ እኩል ነን አሏት። ያጫውቱ ነበር ነቢዩ። ይህኛው ሙሳ ዒሳ ብኑ ሙሳ የሚባለው ሰው በጣም ይወዳት ነበርና ፍቅሩ አንድ ቀን በዛበትና ፈቃለ ለሃ የውመን አንቲ ጣሊቁን ሰላሰን ኢለም ተኩኒ አሕሰነ ሚነል ቀምር ከጨረቃ ካልበለሽ ፍቺናሽ አላት። በሶስት ፈትቼሻለሁ ከጨረቃ ካልበለሽ አላት። ፈነሃደት ወሕተጀበት አሉ። እሱ በቃ ተጋረደች ፍቺነሽ ስላላት ሂጃብ ለበሰች። ወቃለት ጠልቅኒ ፍታኛ አለችው። ከዛ በኋላ እንዲህ ስትለው ሌሊቱን በጣም ጨንቆት ሌሊቱ ረዝሞበት፣ አንድ ሰው ሲታመም አላህ ይጠብቃል። ሌሊት ይረዝምባል አይደል? የሆነ ነገር ጭንቅ ሲል ሌሊቱ ረጅም ይሆናል፣ ዓመት ይሆንባል። ይሄኛው ይወዳታል ከአንደበቱ ይወጣና በቃ ፍታኝ ስትለው ሌሊቱ ረዘመበት። ይህን ታሪክ ያመጣሁት ሐቅን መቀበል የሚለውን ነገር ለማምጣት ነው። ፈለማ አስባሃ ልክ ሲያነጋ ገዳ ኢላ ዳሪ መንሱር የሚባል የአካባቢው ንጉሥ ዳኛ ያለ ወደ እሱ ሄደና ፈአኽበረው ልኸበር ያጋጠመውን ዜናውን ነገረው። ከዛ በኋላ ወአዝሃረ ልመንሱር ጀዝአን ዐዚመን ፈስተሕደረ ልፉቀሃ በጣም ከባድ አድርጉበት ሲነግረው ጉዳዩ የከበደ ሲሆን ዑለማዎችን ሰበሰበ። ወስተፍታሁም ፈትዋም ጠየቃቸው። ፈቃለ ጀሚዑን መን ሐደር የተሰበሰቡት ዑለማዎቹ ፉቃሆቹ ዓሊሞቹ በአጠቃላይ ኧረ ቀጥል በቃ ፍቺናት ጨረቃ መሽልት በልታ ፍቺናት ሲሉ ኢላ ረጁለን ዋሒደን አንድ ሰው ግን ቀረ። ሚን አስሓቢ አቢ ሐኒፋ ከአቡ ሐኒፋ ተማሪ የነበረ የእሳቸው
ጓደኛ ከነበረ ሰው አንድ ሰው ግን ምን አለ? ጸጥ ብሎ ተቀመጠ። فقال له المنصور ما لك لا تتكلم ለምንድን ነው የማትናገረው? ለምን ዝም አልክ ሲለው ይሄ የአቡ ሐኒፋ ባልደረባ የነበረ ሰው ቢስሚላሂ الرحمن الرحيم አለና ጀመረ። والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم من القرآن ينكر يسول جن جيك بامارة ونيتا فترة نوال بلو الله قرآن لا يتناقروا لقد خلقنا الإنسان في أحسن تقويم أحسن بتعام يا أمارة مالتنا يا أمير المؤمنين فإن الإنسان أحسن الأشياء يسول جيك كنقروا جل يبلتن يا أمارنا ولا شيء أحسن منه كسو يبلتن يا أمير اللمسين فقال المنصور لعيسى بن موسى الأمر كما قال الرجل نقروا يسو اندالونو ሚስትህ ከጨረቃ ትበልጣለች። ስለዚህ ሂድ ወደ ባለቤትህ አለና ወአርሰለ አቡ ጃዕፈር የሚባለውን ለምስክር ላክ ፍቺ እንዳልሆነች ለመናገር። በኢማሙ ማሊክና ኢማሙ ሻፊዒ ጋርም ተከሰተ ይባላል። መጥቶ ኢማሙ ማሊክ ጋር አንዱ መጥቶ ሚስቴን ከጨረቃ ካልበለሽ ፍቺ ነሽ ብያታለሁ ሲል ኢማሙ ማሊክ ፍቺ ነሽ አለ። ከዛ ኢማሙ ሻፊዒ በሆነ ነገር መሽሁል ናቸው። ኢማሙ ሻፊዒ ኢማሙ ማሊክ ተማሪ ናቸው። ከዛ ልክ ይሰውይ ሲል ምን ነበር ጥያቄው መልሱስ ምንድን ነው አለ። አይ ጠይቄያቸው ነበር። ምን ኢማሙ ማሊክን ሚስቴ ከጨረቃ ካልበለሽ ፍቺ ነሽ ብያት ፍቺ ነሽ አሉት። በጭራሽ ሚስትማ ከጨረቃ ትበልጣለች አሉ ኢማሙ ሻፊዒ። የታየሃት አለ ይሰው። አይ እኔ አላየኋትም። አላህ ግን ምን አለ? ለቀድ ኸለቅና الإنسان في أحسن تقويم ብሏል። ሱብሃንአላህ። ኢማሙ ሻፊዒ ጋር ኢማሙ ማሊክ ጋር ይሄው ሻፊዒ እንደ ያለው ሲሉ ቁርአን አያው ሲመጣ ሐቅ ሲመጣ ዓሊም ይሄ ነው የዓሊምነት መገለጫ ይሄ ነው። ዓሊም ቁርአን አያ ማስረጃ ግልጽ የሆነ ነገር ሐቅ ሲመጣ ተማሪ ሊበልጠኛል። ምን አሉ ኢማሙ ማሊክ? ሻፊዒ ትክክል ነው፣ እኔ ተሳስቻለሁ። ሐቅ መቀበል ኩራት የለም ማለት ነው። ኩራት ካለስ ሰው ላይ ትንቀባራለህ። ወገምጡ الناس አሉ በሐዲሱ ላይ ሲቀጥሉ ሰዎችን የበታች አድርጎ መመልከት፣ ሰዎችን ጥሩ በቃ ታች አድርጎ መመልከት። ሶስተኛ የኩራት ወይ ደግሞ መጥፎ ተብሎ የሚታሰብ የቀልብ በሽታ ምቀኝነት ነው። አላህ ይጠብቀን። ቀልብ ወላሂ እየተበላሸ ሲመጣ ዛሬ ምቀኝነቱ በጣም ተንሰራፋ አልተሰራፋ የለም። ወላሂ ከምቀኝነት አላህ የጠበቀው ሰው በቃ በዚህ ወቅት ሷሊህ ሰው ይሄ ወንድም ላይ ኸይር ነገር ስታይ ኬታ መጣ ይላል። ማን መርማር ያደርግ? የሰጠው ማን ነው? አላህ በሰጠው ሰው ነገር እንዴት የሰው ልጆች ይመቀኛሉ? አም يحسدون الناس على ما آتاهم الله من فضله ሰዎች አላህ በሰጣቸው ችሮታ ይመቀኛሉ እንዴ? አለ አላህ እኔ ሰጠው ማሻአላህ በለው። ለዚህ እኮ ነው አዲስ ልብስ የለበሰ ሰው ስታይ ዱዓ አድርግለታል። ምን ብለህ البس جديدا وإش حميدا ومت شهيدا ሁሌም አዲስ ልበስ፣ ሁሌም አመስጋኝ ባሪያውን ስትሞትም ሸሂድ ሆነህ ሙት። ዱዓ ኸይር ኻቲማው እንዲያምር ዱዓ አድርግለት እንጂ አንዳንዱ ከላይ ምታምር ቃል ይናገርና ውስጡም ይቃጠላል ይላል። ውስጡ ያራል። ይሄን በሉ አልተባለም። መኪና ያዘ ማሻአላህ የኛ ባተን ይቆጨን አላህ ይጨምርልህ በለው። ቅናት ምቀኝነት የሚባለው ቅናት የተፈቀደው ሁለት ቦታ ነው። አንድ ሰው ቁርአን እየቀራ ዒልም ኖሮት ሲያስተምር ስታየው ያ ረቢ ለኔም እንደሱ ቀሰተኝ ባስተምር እንደሱ ቁርአን አፍጂ ብቀራ ብሎ ቢመኝ ችግር የለውም ማለት። ሁለተኛው በገንዘብ ሰደቃ የሚያወጣ ኸይር ነገር የሚሰራ ስታይ ያ አላህ ለኔም ሰተኝ እነሱ ሰደቃ ባወጣ ብትል ይቻላል። የሱ ግን አጥፋበት ማለት አይቻልም። በወደመበት ይላል። አንዳንዱ ምቀኝነት ከባድነት ታውቃላችሁ ወንድሞች። አቡ ጃህል ያደረገው ምቀኝነት ነው። ይሁዲዎችን ይሁዲ ያደረጋቸው ምቀኝነት ነው። ኢብሊስን ኢብሊስ ያደረገው ምቀኝነት ነው። ኢብሊስ ቀልቡ ሲበላሽ የአላህን ትእዛዝ ጣሰ። አላህ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ለአደም ስገዱ ሲል ሰገዱ ሁሉም ማለት ነው። ኢላ ኢብሊስ አባ እምቢ አለ። ወስተክበረ ኮራ ከካህዲያን ሆነ አለ አላህ። ለምን ከለከልክ? ለምን መስገድን እምቢ አልክ? ያዘዝኩ ጊዜ በእጄ ለፈጠርኩት ፍጡር ብሎ አላህ ሲጠይቀው እንዴት ነው ለሱ የምሰግደው? ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እኔን ከእሳት ፈጠርከኝ እሱን ከጭቃ ፈጠርከው፣ ማን ይበልጣል? እንዴት ትሰግዳለህ? እውር ያደርግሃል ምቀኝነት። ወላሂ ወደ ኩፍር እየሰወደ ነው ዛሬ ምቀኝነት። ወደ ኩፍር
ምቀኝነቱ እየበዛ ሲመጣ ሰው ጠንቋይ ቤት ሲሰለፋል ይሄዳል። ምን ሊያደርግ? ድግምት ሊያሰራል። የድግምት ዋናው መንስኤው ምቀኝነት ነው። ቀልብ ስለተበላሸ ነው። ወንድም ወንድሙን ለማጥፋት፣ ትዳሩን እንዲፈርስ፣ ከስራ ገበናው እንዲባረር፣ ስራውን እንዲያቋርጥ፣ ከትምህርቱ ከዩኒቨርሲቲ እንዲወጣ በምቀኝነት ድግምት ያሰራል። የለም ዛሬ በስቷል በየቦታው። አላህ ይጠብቀን። መድኃኒቱ አላህ ዚክሮችን ማድረግ አያተል ኩርሲ መቅራት መድኃኒት ነው። አስቀድመን መጠንቀቅ የኛው። ነገር ግን ይሄኛል ደረጃ ያደርሳል፣ ወደ ኩፍር ይወስዳል። ምቀኝነት ራሱንም ሰውንም ይጎዳል። ራሱም አይጠቀምም፣ ሰውም እንዲጠቀም አይፈልግም። አንድ ቂሳ ተደጋጋሚ ተናግሬው ያለው ትምህርት ስለሚሆን ግን ልድገመው ዛሬ። ፍቃደኛ ናችሁ? አንደኛው ሰው አንተ የፈለግከውን ንብረት ገንዘብ ጠይቅ፣ ለጎረቤት ግን አንተ የጠየቅከው እጥፍ ነው የሚሰጠው ተባለ። ለምንድን ነው ለጎረቤት እጥፍ የሚሰጠው? ምን አገባ? 1 ሚሊዮን ከጠየቅ ለሱ 2 ሚሊዮን አለው ተባለ። ለምን አለ? ምን አገባ ጠይቅ። ሱብሃንአላህ። ምን አለ ወስዶ ጎረቤቱ እጥፍ ቢወስድ እሱም ደግሞ ያገኘው ቢጠቀም ለጎረቤት እጥፍ። አዎ እንደዛማ ከሆነ እሱ ከኔ በላይ የሚያገኝ ከሆነማ የኔ አንድ አይኔ ይጥፋል። የጎረቤቱ ስንት አይን እንዲጠፋ? 2 አይን እንዲጠፋ። ሱብሃንአላህ። ለዚህ ነው ቁርአን እንቀራለን እኮ ሰላት ከሰገድን በኋላ የታዘዝናቸው የቁርአን አያቶች አሉ። 3 የመጨረሻዎቹ አያቶች ሱራዎች፣ ሱረቱል ናስ፣ ሱረቱል ፈለቅ እና ሱረቱል ኢኽላስ። ሱረቱል ፈለቅ ላይ ምን አለ? ወሚን ሸሪ ሐሲድን ኢዛ ሐሰድ፣ ምቀኛ በተመቀኘ ጊዜ በአንተ እጠበቃለሁ እንድንል እኮ ነው። ሱቢና መግሪብ ላይ 3 ለምን? ሳሂሮች በጣም የሚንቀሳቀሱበት ሰዓት ስለሆነ 3 ይቀራል። ምቀኝነት አንዱ በሽታ። ሰዓት ሄደዋል፣ ግን የተወሰኑ ነጥቦች ልጥቀስ። ቀልብ እንዲስተካከል ምን እናድርግ? አንደኛው ቀልባችን ያማረ የተስተካከለ እንዲሆንልን አላህ ስብሓነሁ ወተዓላን አብዝተን እናስታውስ። ዚክር እናብዛ። ቀልባችን ይረጥባል፣ ይስተካከላል። አለዚነ አመኑ ወተጥመኢኑ ቁሉቡሁም ቢዚክሪላህ፣ እነዚያ ያመኑ ቀልባቸው የሚረጋጋ ሰላም የሚያገኘው አላህን በማውሳት ነው አለና አላ ቢዚክሪላህ ተጥመኢኑ ቁሉብ፣ አዋጅ ንቁ፣ ልቦናዎች አላህን በማውሳት ይረጋጋሉ። ቀልብ ይረጥብ። አላህን እናውሳ፣ ወደ አላህ እንቅረብ፣ የቲሞችን እናብስ፣ እንንከባከብ፣ ጸጉራቸውን ጭንቅላታቸውን አብሰው። ቀልብህ ይረጥብልሃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከቀልብ ድርቀት አላህ ይጠብቀሃል ማለት ነው። መስጊድን አፍቅር። ወረጁሉን ቀልቡሁ ሙዐለቁን ቢልመሳጂድ የተባለው እኮ ነገ የውመል ቂያማ አላህ ሽጥራ ስር የሚመደበው ቀልቡ መስጂድ የተንጠለጠለ ነው። እንደው በአላህ ቀልባችን መስጊድ ከተንጠለጠለ አላህ ያርገን። ግን እኛ አሁን እስቲ በአላህ ሙአዚኑ ሀያ አለ ሶላ ሀያ አለ ልፈላህ እያለ ይጣራል ሙአዚኑ። እንደው ቀልባችን ተንጠለጠለ። እዛ ጋር ደግሞ ዲኤስቲቪውም ይጣራል። እንደ አዛን ማንቼ ወይ አርሴ ባይልም ይጣራል አይደል? የት ነው የተንጠለጠለው ቀልባችን? አንዳንዴ የሆነ ነገር አለ ሲል ስንት ረካ እንደሰገደ ሳያውቀው ወደዛው ኳሱ ሊሮጣል። መጀመሪያ ዒባዳችን እዛው ሳንደርስ አጀላችን ቢደርስስ? እስቲ አስቡት። ቀልባችን መስጊድ ይንጠልጠል። አዛን ማይወዳል አንዳንድ ሰው። ያ አላህ አዛን ማይወደው እኮ ሸይጣን ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩ አዛን ሲል የአዛኑ የሚሰማበት ቦታ እስኪርቅ ድረስ ወይ ደግሞ አዛኑ ማይሰማበት ቦታ እስኪደርስ ድረስ ሸይጣን ርቆ ይሄዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይመጣል መልሶ፣ ልክ ይቃም ሲልም ይጠፋል። ከዛ ይመጣል። ሰላት ላይ እኮ ይሄን አስታውስ ይልህና እንደውም አሉ ሰለላሁ ዐለይሂ ወሰለም ስንት ረካ እንደሰገድ እስከማታውቅ ድረስ ያደርጋል። የጠፋብህ ዕቃ ሰላት ላይ ይመጣል። ችርቻሮ የሸቀሱቅ ምስክር ከሆነ አላሁ አክበር ብለሃል። መጀመሪያ ለማን ሰጠው ብለህ ካልኩሌት ስታደር ዱቤ የሰጠኸውን ምን ያልከውን ይጠፋና ልክ አላሁ አክበር ስትል ለከሌ ሰጥታል፣ ፋቲያው የለ ከሌ ጋር ለስላሳ ጠርሙስ ከሌ ጋር ሄዳ ይጠፋል። ይመጣል፣ ይሰርቃል ሰላትህ። ግን አዛን ምን ይላል? ይሸሸዋል። እና ታዲያ የሸይጣን ጓደኛ ነን እንዴ? አንዳንድ ሰው መስጊድ አጠገብ መሆን አልፈልግም፣ ለምን አዛን ይረብሸኛል ይላል። ያ አላህ ሸይጣን ሚያርቅልህ ሚያነቃ ሀያ አለ ሰላህ ሀያ አለ ልፈላህ፣ ኑ ወደ ሰላት ኑ ወደ መድህን የሚባልበት ቦታ ምን ያህል ቀልባችን ቢደርቅ ነው አዛን ምንጠለው? ቀልባችንን በዚህ ማድረግ ነገ የውመል ቂያማ ትልቅ ምንዳ ለማግኘት አላህ ዘንድ እንድንታረቅ
ቀልባችን የተስተካከለ እንዲሆንልን ኢኽላሳችን እናስተካክለው። በቃ ለአላህ ወላሂ ሰው ለትንሽ ሰዓት ያደንቃል። አብዱላህ ብን መስዑድ ምን አሉ? ለሰው ተብሎ የሚሰራ ስራ ትንሽ ሰዓት ነው ደስታው፣ ከዛ በኋላ ይጠፋል። ለምን? ልክ አጃቢዎቹ ሲጠፉ ያውም ይጠፋል፣ ነሻጣው ይጠፋል። ለአላህ ከሆነስ አላህ ሁሌ አለ። ከክረምቱም በበጋውም በጨለማውም በቀኑም በየትኛውም ሰዓት አላህ አለ። ሁሌ ትደሰትበታለህ። አባስቶ አራብቶ ነገ የውመል ቂያማ በቀኝ እጅ ይሰጥሃል። ለማን ተብሎ ይሰራል? ለአላህ ተብሎ የተሰራ። ስለዚህ ቀልባችንን እንመርምረው። ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ፣ ነፍሶቻችሁን መርምሩ። ውስጥ ምርመራ እናድርግ። አላህ ዘንድ ከመተሳሰብ ሂሳብ ኦዲት ከመደረጋችሁ በፊት ቀልባችንን መመርመር። ቀልባችንን እስቲ ምንድን ነው ያአላህ ራሳችንን መፈተሽ ጀነት እንድንገባ። ጡባ ሊመን ሸገለት ዓይብሁ ሚን ዑዩብ ናስ፣ ጀነት ተረጋገጠችለታል። ለማን? የራሱ ነውር የራሱ ችግር ከሰዎች ነውር ቢዚ ያደረገው ማለት ነው። እንዲህ ያለብኝ እያለ የሚያለቅስ እኛስ አላህ ይዘንልን። መስጊድ ውስጥ ማህደራ ከተነገረ እኔን ይመለከተኛል ከሌን ነው ብለን እንጠቁ። መስጊኛ ቁጭ ብለን ከናሩ ቀለው ሰው እነሱ ነው በመጡ እነሱ ነው እንላለን። ራሳችንን ጠይቅ። ስለ ሰው ምን አገባ? ሰውን አናምጣ አንምከር አይደለም፣ ግን የሆነ ነገር እንዲህ ይሄን አስተካክሉ ሲባል መጀመሪያ ቁ አንፉሰኩም አለን አላህ፣ ነፍሶቻችሁን አድኑ፣ ራሳችንን እናድን መጀመሪያ። ከዛ ወአህሊኩም አለ ቤተሰቦቻችን ነው። ራስን ሳታድን ቤተሰብን አታድን፣ ራስን ሳታድን ሌላ ሰው አታድን። ራሳችንን እንፈትሸው፣ ቀልባችንን እንመርምረው። ምን አይነት ቀልብ ነው ያለን? የሞተ ቀልብ ነው? ሕያው የሆነ ቀልብ ነው? ስለዚህ ዚክር ላይ ዚክር አይክበደን። ዛሬ ዚክር ቁልቁለት ሆነብን፣ ተራራ ሆነብን እኮ። ታክሲው ስንሄድ ዚክር በል ሰላም ታገኛለህ። አናነ ሰማይ ሰማይ አድማስ የደረሰ አጅር ይከማችልሃል። كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم. ሁለት ከሊማዎች አሉ خفيفتان على اللسان ለምላስ በጣም የቀለሉ ثقيلتان في الميزان ሚዛን ላይ ደግሞ የከበዱ حبيبتان إلى الرحمن الرحمن ዘንድ ተወዳጅ የሆኑ سبحان الله وبحمده سبحان الله العظيم. በል ታክሲ ስትሄድ ስራ ስትሄድ በል ቀልብ ሰላም ይሆናል። ወላሂ ይረጋጋል። ሀብታም ማለት አንተ ነህ። አንዳንዱ ገንዘብም የገንዘብ አይነት ኑሮት አላህ ቀልቡ ላይ ድህነት የከተተበት አለ። ሁሌ በቃ ጭንቀት ነው። 7-8 ፎቅ አለ፣ ሌላ 9-10ኛ እስኪመጣው ጭንቀት። ምን ጡማዕኒናውን አላህ ወሰደበታል። ለምን? ከአላህ ራቅን። አላህ ዘንድ ስንቀርብ ትንሽ ነገር ኑሮ ወላሂ ሰላም ሆነ ትኖራለህ፣ ትደሰታለህ፣ ሰላም ታገኛለህ፣ ደስታ ይሰማሃል። ደስታ ከአላህ በኩል ካልመጣ ማንም አይሰጠን። ስለዚህ ቀልባችን እንዲርቅ የመጨረሻው ምክሬ ወላሂ እንደዚህ አይነት ፕሮግራሞች ዳዕዋ ኖረ፣ ኪታብ ቂራአት ኖረ፣ ተፍሲር ሐዲስ የመሳሰሉ ሲኖር መስጊድ ላይ እንሰባሰብ፣ የመስጊድ ሰው እንሁን። ለምን? ቀልባችን ይስተካከላል፣ ሰላም እናገኛለን። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት መጅተመዐ ቀውሙን ፊ በይት ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዓለይሂሙ ሰኪና። ሰዎች ከአላህ ቤቶች መካከል አንደኛው ቤት ላይ ተሰባስበው ስለ እሱ የሚማማሩ የሚነጋገሩ ከሆነ የእሱን ኪታብ የሚያነቡ ከሆነ ቁርአን የሚቀሩ ከሆነ ኢላ ነዘለት ዓለይሂሙ ሰኪና፣ በእነሱ ላይ ሰኪና መረጋጋት ይወርድባቸዋል። ምን የሚያነቡ? ቁርአን የሚያነቡ ሐዲስ የሚነጋገሩ። እኛ ዛሬ ቁርአን ከበደን፣ አንድ ሶፍሓ ለመቅራት ተራራ ሆነብን። ወላሂ ሞባይላችንን ይዘን ቲክቶክ ምናምን እናያለን። ቁርአኑ ሲመጣ ወደዛ ሂድ ቶሎ፣ ቁርአን ሲመጣ ዳንኪራ ሲመጣ ወደዚህ የምትዘዋወዝ የምትሽከረከር የምትዞር ስትመጣ ሶብረኛ እንሆናለን። ማሻአላህ እንደዚህ ፍጥጥ። አላህ ወዴት እየሄድን ነው? በአላህ ይሄ ቀልብ መበላሸት ነው። ቀልባችንን እንፈትሸው። ቁርአን ሲመጣ ሶብር አጣን፣ ዳዕዋም ከመጣ ሶብር እናጣለን። ልክ የሆነ ነገር ወሬ ሲመጣ ማይጠቅም የሆነ ነገር ወይም የሚጎዳ ቀልብ የሚያበላሽ የሚያደርቅ ሲመጣ ደግሞ ፍጥጥ። ላኢላሃ ኢላላህ የለም እንደዚህ አዎ፣ እናስተካክለው። ስለዚህ ሁለተኛው ሽልማት ምን አሉ? ወሐፈትሁሙል መላኢከቱ፣ መላእክቶች ያካብቧቸዋል። ማን? በዚህ መልኩ አላህ ቤት የተሰባሰቡ ያጅቧቸዋል። ዛሬ አንድ ባለስልጣን አጀበ፣ አንድ ታዋቂ ሰው ሊያጅብ ነው ሲባል የሚሰማ ደስታ ምን አይነት ነው? ግልጹ እንነጋገር። የለም ታዲያ አላህ መላእክቶች ከብርሃን የፈጠራቸው አላህ የወደዳቸው
ወንጀል ማይሰሩ ያዛቸውን የታዘዙ ክቡራን የተባሉ እነዛ መላእክቶች አንተን ይከቡሃል። አላህ ሶስተኛው ወገሽየቱም ረሕማ የአላህ እዝነት ይሸፍናቸዋል፣ በእነሱ ላይ ይሆናል። አራተኛው ወዘከረሁሙላህ ፊ መን ዒንደህ አላህ እሱ ዘንድ ካሉት መላእክት ዘንድ ያውሳቸዋል። ኑና ባሪያዎችን ተመልከቱ፣ እኔ ጋር ለመቃረብ እኔ ጋር ለመዋደድ ዱንያ ላይ ስንትና ስንት ብልጭልጭ ነገር ኑሮ እሱን ትተው ይኸው ጋር እኔ ለመቃረብ የሚሰፉ ኑና ያዩዋቸው። ወፊ ሪዋያ ፈኡሽሂዱኩም አስመሰክራቸዋለሁ አኒ ቀድ ገፈርቱ ለሁም እኔ ለነሱ ወንጀላቸውን ምሬያቸዋለሁ ይላል። አላህ ወንጀላቸውን ከማራቸው አላህ ያርገን። አላህ ምሬያቸዋለሁ ሲል ቃለ አልመለኩ ሚነል መላኢካ ከመላእክቶች አንደኛው መላኢካ ፊህም ፉላኑን እነሱ መካከል አንድ ሰው አለ ኢነማ ጃአ ሊሐጀቲን መስጊድ የመጣው ለጉዳዩ ነው። የሆነ ሰው ፈልጎ ነበር። የሆነ ሰው ብድር የምጠይቀው ከሆነ መስጊድ ባስ ትመጣላ ለዚህ ጉዳይ ነው የመጣው። እንደ ምሳሌ ነው። ለብድር አላሉም እነሱ አለ እንዳትሉ ደግሞ ለሆነ ሀጃ ይመጣል ይሄ ጉዳይ ብሎ ዚክር ፈልጎ ቁርአን ሊቀራ ዳዕዋ ሊያዳምጥ አይደለም ሲል አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል። የኔ መግፊራ አለው። ከመልካም የተቀመጠ እድለ ቢስ አይሆንም። ከመልካም የተቀመጠ እድለ ቢስ አይሆንም። መስጊድ የእድለኞች መገኛ ነው። ወላሂ የእድለ ቢሰኞች መገኛ አይደለም። መስጊድ የማን መገኛ ነው? የእድለኞች መገኛ ነው። የአላህ ባሮች መገኛ ነው። የአላህ ባሮች የሚመሰክሩላቸው አሉ። የሌሊት መላኢካ የቀን መላኢካ አሉ። ይለዋወጣሉ። ማታ ያደሩት አስር ላይ ይሄዳሉ። አስር ላይ ደግሞ የቆዩ ደግሞ ሌሊት ሱቢ ላይ ይሄዳሉ። ሲቀያየሩ አላህ ይጠይቃቸዋል። ባሪያዎቼ እንዴት ነበሩ ሲል እየሰገዱ አገኘናቸው፣ እየሰገዱ ትተናቸው መጣን ብለው ሊመሰክሩ ይሄዳሉ። መላእክቶች አላህ እያወቁ የሚጠይቃቸው። የመስጊድ ሰው እንሁን። ቀልባችን ይረጥብልናል። ቀልባችን ይረጋጋል። አዛንን እንውደድ። ለአላህ ስብሓንሁ ወተዓላ ብለን እንዋደድ። ለጥቅም ብለን አንዋደድ። ቀልብ ሲበላሽ ለጥቅም ብሎ ይገናኛል፣ ለጥቅም ብሎ ይለያያል። ቀልብ ሰላም ሲሆን በየትኛውም ሰዓት በችግሩም በደስታው ለማን ብሎ ይዋደዳል? ለአላህ ብሎ። አላህ ለሱ ብሎ ከተዋደዱ ሰዎች አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ እዚሁ እሱ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን ቀልባችንን የረጠበ አላህ ያርግልን። ለይን አላህ ያርግልን። ቀልባችንን አላህ ያስፋልን። የኢማን ብርሃን ቀልባችንን አላህ ይክተትልን። ቀልባችንን በኢማን ብርሃን አላህ ይምላልን። ቀልባችንን በሀብት አላህ ይምላልን። ቀልቡ ሀብታም የሆነ ወላሂ የዛሂሩ ድህነት አያሳስበውም፣ ጭንቀት የለም። ዛሬ ጭንቀቱ የዛሂሩ ሀብት ነው። የቀልብ ድህነት መጣ፣ ጭንቀት መጣ። ጭንቀቱን አላህ ያስወግድልን። ሰላም አላህ አድርገን። ለሱ ብለን ተሰባስበናል፣ ለሱ ብለን ተገናኝተናል። ነገ በራህመቱ ይሰብስበን። ነገ በራህመቱ ይሰብስበን። ነገ እንደዚሁ ጀነተል ፊርደውስ እንደዚሁ ይሰብስበን። ነገ አኺራ ላይ ጀነተል ፊርደውስ እንደዚሁ ይሰብስበን። በዱንያ ላይ ያ ረብ ሐጅ ላይ ይሰብስበን። ሐጅ ላይ አላህ ይሰብስበን። ሐጅ ላይ አላህ ይሰብስበን። የታመመብን ቤተሰብ ካለ አላህ ያሽርን። ጭንቀት ያለበትን ጭንቀቱን አላህ ያስወግደው። የሞቱብን ሙስሊም ወንድም እህቶቻችንን አላህ ይማራቸው፣ የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ አላህ ያሳምርልን። የእኛንም መጨረሻ አላህ ያሳምርልን። ልጅ የሌለውን አላህ ልጅ ይስጠው። ትዳር የሌለውን ትዳር አላህ ይስጠው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ወንድሞቻችንም ሷሊህ ሚስት አላህ ይለግሳቸው። ትዳራችሁ ያማረ አላህ ያርግላችሁ። ጭንቀቱን አላህ ያንሳልን። አላህ ስብሓንሁ ወተዓላ ዱንያ አኺራ በአጠቃላይ ደስተኛ የምንኖር አላህ አርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዓዛበ ናር። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።